ጭራሽ ያደረገችውን ነገር እኔ እንዳደረኩት እያስመሰለች እኮ ነው። ጋሽ ግርማ ሳሚም እኮ ድርቅናዋ ቢገርመው ነው አንተን መጠየቁ እንጂማ በጉዳዩ ላይ መጀመሪያም ተነጋግረናል። ኧረ እባክህ ጋሽ ግርማ እውነቱን ተናገር። እውነቱን እንደምታውቅ አውቃለሁ። ቆይ ለምን መደበቅ አስፈለገ? ልጅ አንቺ እንዴ ያማታል ልጅ ልጅ። እሺ አንቺ ከጻፍሽው በኋላ አሁን ደግሞ አንቺ እንዳልጻፍሽ ሆነሽ ለምን ለማሳመን ሞከርሽ? አንቺ እኮ የፈለግሽውን ነገር እኮ ማድረግ ትችያለሽ። አንቺ ባለትዳር አይደለሽ? የፈለግሽውን ሰው መውደድ፣ ለፈለግሽውን ሰው ደግሞ ደብዳቤ መጻፍ ትችያለሽ። ምን እንደዚህ አንተባተብሻል? አንቺ ምንድን ነው የምታወራው ጋሽ ግርማ? ምን ትደባበቂያለሽ? ሚስጥር ማድረግ አያስፈልግም እያልኩሽ እኮ ነው። እኔ እንደዚህ አይነት ወራዳ ነገር ማድረግ ስለማልፈልግ ነው እንጂ የአንቺ ማቀራረብ ሌላ ነበር። በቃ ባይ ሳሚ ለሰላም እርካሽ ነሽ ብሎ በጣም መጥፎ ንግግር ይናገራታል። ይህንን ባላስ ሰላም ምንድን ነው የምታወራው? የተናገርከው ይቆጫል ትለዋለች። ሰላም ውድና የተከበራችሁ የዩቲዩብ ተከታታዮቼ እንኳን በደህና መጣችሁ። አዲስ ለሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑኝ በአክብሮት ጠይቃለሁ። ሜሮን ባስቀመጠችው ደብዳቤ ምክንያት አሁን ላይ ሳሚ በሰላም ላይ በጣም ተቀይሮባት ይገኛል። ሜሮንም ሰላምን ለማጥመድ እና ደግሞ ሰላም ከሳሚ ለማራቅ የጻፈችው ደብዳቤና ከአባቱ ጋር ግንኙነት እንዲኖራት ያደረገችውንም ግንኙነት አሁን ላይ ሳሚንም ያየዋል። ወረቀቱን ባየው ሰዓት ሳሚ በጣም ነበረ የደነገጠው። ይህንን ነገር እንዴት ሊሆን ይችላል ብሎ በውስጡ በጣም በብስጭት ከራሱ ጋር ይጋጫል። ወረቀቱም ለአባቱ የተጻፈ የፍቅር ደብዳቤ አስመስላና ሜሮንም አስቀምጣው ባለ ሰዓት ነበረ ሁሉም ነገር ሳሚ ያወቀው። ሳሚ ይሄ ነገር ባየ ሰዓት በጣም ሰላም ላይ መጥፎ አመለካከት ይኖረዋል። ሰላምንም በጣም ከልቡ ለመጥላት ይወስናል። ሜሮንም ወደ ክፍሏ በምትመጣ ሰዓት ያንን ወረቀት አግኝቶትና ቤቱም ተመሰቃቅሎ ነበረ። ወረቀቱን ካገኘው በኋላና ካነበበው ጊዜ ጀምሮ ሮጥ ብሎ ነበረ ወደ ሰላም የሄደው። ግን ደግሞ ሰላምንም ለብቻዋ አላገኛትም። ከመኝታዋ ተነስታና ጆሲም ምግብ ሰርቶ እያጎረሳት ነበረ። ነገሩም አንድ ይሆንበትና ከጆሲ ጋር ደግሞ ጀመረች ብሎ እሱም ሁሉም ነገር በጣም ይከብድበታል። ምክንያቱም አሁን ላይ ሜሮን ለሰላም ያለውንም ሁሉንም ነገር ስለምታውቅ ከእሷ ጋር እንዲርቅ መጥፎ ነገሮችን ትነግረዋለች። ተመልሶ ከጆሲና ከሰላም ጋር አብሮ ካያቸው በኋላ ወደ ክፍሉም ይመለሳል። ወደ ክፍሉ የተመለሰ ጊዜ ግን ሜሮንም ወረቀቱን እንዳየው ካወቀች በኋላ በጣም ተጨንቃ ነበረ። ነገሩም እሷ ላይ ሆኗል ብላ ተጨንቃና ለማስረዳት ትሞክራለች። የወልክ ሳሚ እያለችውም በመሀልም ግን ቆይ ግን ሳሚ ለምንድን ነው የሰላም እውነተኛነት እያወቅሽ የደበቅሽኝ ባላት ሰዓት ነገሩን ወደ እሷ እንዳልሆነ ታስባለች። ቀጥላም ለማስረዳት አልጋዋ ላይ ቁጭ ትልና የወልክ ሳሚ አንተ እኮ ስለ እሷ ማንንም አትሰማም ብላ ትቀጥላለች። እንዴት ነው ማንንም የማልሰማው? አንቺ እኮ መናገር ትችይ ነበረ ይላታል። ትቀጥልና አንተ እኮ እንዳትከፋብኝ ብዬ ነው፣ አንተ ስትከፋ ደግሞ እኔ ይከፋኛል ምክንያቱም ስለምወድህ ትለዋለች። በዚህ ሰዓት ሳሚም እንዴት ሊሆን ይችላል ይህንን ነገር ስታደርግብኝ እንዴት ዝምት ያለሽ ይላታል። እሷም እኔ ያንተን ብዬ ነው ላንተ ፍቅር ስል ነው ሁሉንም ነገር የቻልኩት ትለዋለች። እና ደግሞ አንተ እኮ ምንም ነገር ስለ እሷ መጥፎ ነገር እንዲናገሩ አትፈልግም ትለዋለች። ከዛም በኋላ አንተ ደግሞ በባለፈው ራሱ አባቴ ክፍል ስትወጣም በአይንህ አይተህ እንኳን ምንም አላልክም። ስለዚህ እንዴት ታምነኛለህ ብዬ እኔ መድከሙን እንዴት ልቻለው ከዚህ በላይ ብላ ትነግረዋለች። አሁን ላይ ሳሚ ሁሉም ነገር ለሰላም መጥፎ ጎኑንም እና መጥፎ ስሜቱንም እያሳያት ይገኛል። ሰላምም አገር ሰላም ነው ብላ ሁሉም ነገር በቀላሉ ተቀምጣ ትገኛለች። ሜሮን ግን ስራዋን እየሰራችና ሁሉም ነገር ሰላም ነው ብላ ከሳሚን ጋር ለመገናኘት ታስባለች። ግን ደግሞ ምግብ ሰርቶ ሳሚ ወንድሙን ሲፈልገው ነበረ ጆሲም በመሀልም እየፈለገው ባለ ሰዓት ሜሮን ነበረች። ወንድሜ የት ነው ብሎ ይጠይቃታል። ወንድምህ ክፍል ነው ትለዋለች። ግን ደግሞ ሜሮንም ይሄ ባለችው ሰዓት ወደ ሳሚ ሁሉም ነገር ሞልታውና
ሳሚንም መጥፎ ስሜት እንዲሰማው በጣም አድርገው ስለነበረ አሁን ላይ የሳሚ ፍላጎት ከሰላም ጋር በሰላም መኖር ነበረ። ግን ደግሞ ባየው ወረቀት ውስጡ ተረብሾ ይገኛል። እንዴት እንደዚህ ሊሆን ይችላል ብሎ በውስጡ በጣም ተከፍቶ ይገኛል። ሜሮን ይባስ ነገሩንም እንዲከፋበትና እንዲጨነቅ ታደርገዋለች። አንተ እኮ እሷን አታውቃትም፣ እሷ እኮ በጣም አባራሪ ናት ብላ ለሳሚም ይባስ ከእሷ ጋር ያለውንም ቀረቤታ እንዲርቅ ታደርጋለች። ሜሮን ነገሩንም ተሳክቶላትና አሁን ላይ ሳሚም በእጇ ለማስገባት ትችላለች። ሜሮን አሁን ላይ ሳሚ ከሷ ውጪ ለሰላምም እንደወደዳት ካወቀች ጀምሮ ሁሉም ነገር እንደቻለችው ስትሞክር ነበረ። ከምንም በላይ ወረቀቱንም ያዘጋጀችው ሰላም እንዳስመስላ ለአባቱም ስትልክ የነበረችውንም ሜሮን አሁን ላይ ግን ሳሚ ሰላም ናት ብሎ በማሰቡ ሜሮንም እየተደሳሰተች ትገኛለች። ግን ደግሞ አንድ አስተዋይ ጆሲ ከቤቱ አለ። ለሰላም የሚረዳት እሱ ብቻ ነው። አሁን ላይ ሰላምም ብቸኛ ሆናና ግን ደግሞ ለጊዜውም ቢሆን ጆሲ ከጎኗ ሆኖ ይገኛል። ሳሚ ይህንን ነገር ካወቀ በኋላ ሰላምም ማፋጠጥ ይፈልጋል። ግን ደግሞ ለመሄድ ሜሮንም ትከለክለዋለች። እውነቱንም እነግራታለሁና ጠይቂያት እንድትነግረኝ እፈልጋለሁ ይላታል። ሜሮንም እጁን በመያዝ ይውልክ አሁን መረጋጋት አለብክ። አሁን ላይ ይህንን ነገር ብትላትና በንዴት ብትነጋገር ቤተሰቡን ትጎዳለክ ብላ ሜሮንም ትነግረዋለች። ነገሩም እንዲህ ያስቀየሰችው ሜሮን ሁሉም ነገር እኔ ላይ ይደርሳል ብላ ስላሰበች ነበረ። ነገሩ ቀድማ ለአቶ ግርማ ማስጠንቀቅ ስላለባትና ለሰላምም ለማስጠመድ አሁን ላይ ሳሚም ቁጭ በልና ተረጋግተህ አስብ ትለዋለች። ግን ደግሞ ሳሚ ሁሉም ነገር ማወቅ ቢፈልግም አሁን ላይ ሜሮንንም መስማት መርጠዋል። አቶ ግርማንም ለማናገር ወደ ክፍሉ ትሄዳለች ሜሮን። በሩም ሳታንኳኳ ስትገባ አቶ ግርማም ብድግ ይላል በጣም ደንግጦ። እሱም መጥፎ ነገር እያደረገና ፎቶ እያየ በፎቶውንን እራሱንንም እየተመለከተ ቆንጆ ነኝ እያለና ሰላምንም መጥፎ ነገር እንደሚያደርጋት ሲያስብ ነበረ። ሜሮን በድንገት በሩንም ከፍታ ስትገባ አንቺ ምንድን ነው አንኳኩተሽ አትገቢም እንዴ ይላታል አቶ ግርማ። በጣም ይቅርታና አሁን ላይ በጣም አስቸኳይ ነገር ስላለ ነው ብላም ትነግረዋለች። በዚህ ሰዓት እና እኔ ምን አገባኝ አስቸኳይ ነገር ካለ ይላታል። ይኸውልህ የኔና ያንተ ጉዳይ ነው ትለዋለች። ባክሽ ጉድጓድ ግቢ ወደዛ ሂጂና ያኔና ያንቺ ጉዳይ የሚሆነው እስከ መቼ ነው ይላታል። በዚህ ሰዓት ይኸውልህ አንተና ሰላም ግንኙነት እንዳላችሁ ሳሚ ደርሶበታል ትለዋለች። በዚህ ሰዓት እና ይድረስበታ እያላትም እና ደግሞ ወረቀቱ ደብዳቤን የጻፍኩትን እኔ ጽፌ የሰጠሁትንም ሁሉም ነገር አይቶታልና ሰላም ናት ብሎ ያስባል ትለዋለች። እና ታዲያ ከዚህ ጋር እኔ ምን አገናኘኝ ይላታል። በዚህ ሰዓት ሰላም ሜሮንም በዚህ ሰዓት ሜሮንም ይኸውልህ አቶ ግርማ ሁሉም ነገር ውሸት እንደሆነ እንዲያውቅ አድርግ ትለዋለች። እሱ የኔ ጉዳይ እኮ አይደለም። እነሱ ደግሞ ከማንም ሰው ጋር ወረቀት በጻጻፍ እና ባለጻጻፍ እሱ ምን አገባው ይላታል። ደግሞስ ይሄ ቤት የኔ ነው እንጂ የሱ አይደለም ብሎ አቶ ግርማም ለልጁ መጥፎ አመለካከት ይነግራታል። በዚህ ሰዓት ሜሮንም በጣም ተጨንቃና እኔ የምፈልገው ይኸውልህ እኔ ነኝ አዎ እኔና እሷ በጣም ከባድ ግንኙነት ነበረን ብለክ ለሳሚ እውነቱን እንድትነግረው እየዋሸክ ትለዋለች። በዚህ ሰዓት አላደርግም እና ስኔ ምን አገባኝ እያላትም ሜሮንም ትለምነው ትጀምራለች። ቀጥሎም እሱ ለማንኛውም አስብበት ይላታል። አስብበታለሁ ይላታል። በዚህን ጊዜ አስብበት ብሎ ሲወጣ ደግሞ አስብበት ይለኛል እንዲህ ብላ በጣም ተናዳ ስታወራ ነበር። አሁን ላይ ሜሮን ሁሉም ነገር ለማሳካት እግሯንም እያነሳች ትገኛለች። የሳሚ መቀየር ሰላምንም አስጨንቋትና ምንድነው የሆንከው ብላ ትጠይቀዋለች።
ሜሮንም ሁሉም ነገር ባስጠነቀቀችው መሰረት ምንም ነገር መናገር አልፈለገም ነበረ። ግን ደግሞ ምንድነው የሆንከው ምትይኝን? ምን ያልሆንኩት ነገር አለ? ቆይ ግን አንቺ እዚህ ቤት አመጣጥሽ ምን ፈልገሽ ነው ብሎ ሰላምንም ይጠይቃታል። ሰላምን በመደንቀጥ ምን እያልከኝ ነው ሳሚ? በጣም ተቀይረህብኛል። የተፈጠረው ምንድን ነው ትለዋለች። እስኪ አንቺንም ልጠይቅሽ ይላታል። ምንድን ነው ንገረኝ እስኪ እያስጨነቀኝ ነው እያለች ሰላም እሱም ይቀጥልና ቆይ ግን አንቺ ፍላጎትሽ ከአባቴ ጋር ከአባትሽ ከሚያክል ሰው ጋር እንዴት ፍቅር ግንኙነት ትጀምሪያለሽ? እናስ እንዴት ደብዳቤ ትጻጻፊያለሽ? ብሎ ይላታል። ሳሚ አንተ የምትለው ነገር ምንም ነገር አልገባኝም ትለዋለች። በዚህ ሰዓት ምኑን ነው ያልገባሽ? ከአባቴ ጋር መወስለቱ ነው ወይስ ድጋሚ አሁን ደግሞ ከአባቴ ስትታይ ወደ ጆሲ መቀየርሽ ነው ይላታል። በዚህ ሰዓት ሰላምም ሳሚ በጣም የሚያስቀይም ነገር አትናገር እናን ደግሞ የሚጸጽትህ ነገር እንዳትናገር ትለዋለች። በዚህ ሰዓት ሳሚም በጣም ይበሳጭና ታውቂያለሽ አንድ ነገር ነው ላንቺ ማለት የምፈልገው ይላታል። ይቀጥልና እና ደግሞ በጣም ርካሽ ሴት ነሽ ብለዋት ትተዋት ይሄዳል። ሰላምም በጣም ታዝና ታለቅሳለች። ከአይኖቿ እንባ ሞልቶና በጣም በውስጧ ተከፍታ የሰላምንም ይሄን ያክል መሆን ምክንያት ሜሮንም ብትሆንም ግን ደግሞ ሳሚ መቀየሩንምና እሷንም ይሄን ያክል ስድብ በመሳደቡ በጣም ይከፋታል። ሁሉም ነገር ለማፋጠጥ እና ከአቶ ግርማ ጋር ያላትንም ግንኙነት ምንም እውነት እንዳልሆነ ለሁሉም ለማሳየት ትሞክራለች። ሜሮንም ሰብስባ ሁሉንም በሰብስባቸው ወረቀቱ አንቺ እንደ ጻፍሽው እውነቱንም ተናገሪ ትላታለች። እሷም በዚህ ሰዓት ለአቶ ግርማም ስላሳመነችው ሜሮን ሁሉም ነገር አቶ ግርማም ወደፊት ለፊት ይመጣል። በመጣ ጊዜ አቶ ግርማ እባክን ለሳሚ ሁሉም ነገር ንገረው ትለዋለች። በዚህን ጊዜ የምን እውነታ ነው ብሎ አቶ ግርማም ከሜሮን ጎን ይሆናል። በዚህ ሰዓት በጣም ትደነግጥና እውነቱን ለምንድን ነው የማትናገረው? ቆይ ግን ብላ በምትለው ሰዓት ምንም እውነት የለም፣ እውነት እኮ የሆነው እኔና አንቺ ግንኙነት ነው ይላታል። በዚህ ሰዓት ሳሚም በቃ አባዬ ከዚህ በላይ አትናገር ብሎ ሰላም ላይ በጣም መጥፎ ንግግሮችን ይናገራታል። ይኸውልሽ ካሁን በኋላ ከዚህ ቤት ውልቅ ብለሽ አይንሽንም ማየት አልፈልግም ይላታል። ሰላምን በጣም ትደነግጥና ምን ብላ ራሷንም ስታ ትወድቃለች።